በጌታ በኢየሱስ ስም አነባዋለሁ። የሐዋርያት ሥራ ምዕራፍ 7። ሊቀ ካህናቱም ይህ ነገር እንዲህ ነውን አሉ። እርሱም እንዲህ አለ። ወንድሞችና አባቶች ሆይ ስሙ። የክብር አምላክ ለአባታችን ለአብርሃም በካራን ሳይቀመጥ ገና በሁለት ወንዝ መካከል ሳለ ታየና ከሀገርና ከዘመዶችም ወጥተህ ወደ ሰማይ ወደ ማንኛውም ምድር ና አለው። በዚያን ጊዜ ከከላዳውያን አገር ወጥቶ በካራን ተቀመጠ። ከዚያም አባቱ ከሞተ በኋላ እናንተ ዛሬ ወደምትኖሩበት ወደዚች ሀገር አወጣው። በዚችም የእግር ጫማ ስንኳ የሚያህል ርስት አልሰጠውም። ነገር ግን ልጅ ሳይኖረው ለእርሱ ከእርሱም በኋላ ለዘሩ ርስት አድርጎ ይሰጠው ዘንድ ተስፋ ሰጠው። እግዚአብሔርም ዘሩ በሌላ ሀገር መጻተኞች እንዲሆኑ 400 ዓመትም ባሪያዎች እንዲያደርጓቸው እንዲያስጨንቋቸውም እንዲህ ተናገረ። ደግሞም እግዚአብሔር እንደ ባሪያዎች በሚገዟቸው ሕዝብ ላይ እንዲፈርድባቸዋል። ከዚህ በኋላ ይወጣሉ፣ በዚህም ስፍራ ያመልኩኛል አለ። የመገረዝንም ኪዳን ሰጠው። እንዲሁም ይስሐቅን ወለደ። በ8ኛው ቀን ገረዘው። ይስሐቅም ያዕቆብም 12ቱን የአባቶችን አለቆች በዮሴፍ ቀንተው ወደ ግብፅ ሸጡት። እግዚአብሔርም ከእርሱ ጋር ነበረ፣ ከመከራውም ሁሉ አወጣው። በግብፅ ንጉሥ በፈርዖንም ፊት ሞገስንና ጥበብን ሰጠው። በግብፅና በቤቱ ሁሉ ላይም ቢትወደድ አድርጎ ሾመው። በግብፅና በከነዓንም አገር ሁሉ ራብና ብዙ ጭንቅ መጣ። አባቶቻችንም ምግብን አላገኙም። ያዕቆብም በግብፅ ሕድ መኖሩን በሰማ ጊዜ በመጀመሪያ አባቶቻችንን ሰደዳቸው። በሁለተኛውም ዮሴፍ ለወንድሞቹ ታወቀ። የዮሴፍም ትውልድ በፈርዖን ዘንድ ተገለጠ። ዮሴፍም አባቱን ያዕቆብንና 75 ነፍስ የነበረውን ቤተ ዘመድ ሁሉ ልኮ አስጠራ። ያዕቆብም ወደ ግብፅ ወረደ፣ እርሱም ሞተ። አባቶቻችንም ወደ ሴኬምም አፍልሰው አብርሃም ከሴኬም አባት ከኤሞር ልጆች በብር በገዛው መቃብር ቀበሯቸው። እግዚአብሔርም ለአብርሃም የማለለት የተስፋውን ዘመን ሲቀርብ ዮሴፍን የማያውቀው ሌላ ንጉሥ በግብፅ ላይ እስኪነሳ ድረስ ሕዝቡ እየተጨመሩ በግብፅ ብዙ፣ እርሱም ወገናችንን ተተነኮሉ። ሕፃናትን በሕይወት እንዳይጠብቁ ወደ ውጭ ይጥሉ ዘንድ አድርጎ አባቶቻችንን አስጨነቀ። በዚያን ጊዜ ሙሴ ተወለደ፣ በእግዚአብሔርም ፊት ያማረ ነበር። በአባቱም ቤትም 3 ወር አደገ። በተጣለም ጊዜ የፈርዖን ልጅ አነሳቸው፣ ልጅም ይሆናት ዘንድ አሳደገችው። ሙሴም የግብጾችን ጥበብ ሁሉ ተማረ፣ በቃሉና በሥራውም የበረታ ሆነ። ነገር ግን 40 ዓመት ሲሞላው ወንድሞቹን የእስራኤልን ልጆች ይጎበኝ ዘንድ በልቡ አሰበ። አንዱም ሲበደል አይቶ ረዳው። የግብፅንም ሰው መጥቶ ለተገፋው ተበቀለ። ወንድሞቹም እግዚአብሔር በእጁ መዳንን እንዲሰጣቸው የሚያስተውሉ ይመስለው ነበረ፣ እነርሱ ግን አላስተዋሉም። በማግስቱም እርስ በርሳቸው ሲጣሉ አገኟቸው። ሊያስታርቋቸውም ወደ ሰዎች ሆይ እናንተስ ወንድማማች ናችሁ፣ ስለምን እርስ በርሳችሁ ትበዳደላላችሁ አላቸው። ያም ባልንጀራውን የሚበድል ግን አንተም በእኛ ላይ ሹምና ፈራጅ እንድትሆን የሾመ ማን ነው? ወይስ ትናንትና የግብፅን ሰው እንደገደለው ልትገድለኝ ትወዳለህን? ብሎ ገፋው። ሙሴም ከዚህ ነገር የተነሳ ሸሽቶ በምድያም ሀገር መጻተኛ ሆኖ ቀረ። በዚያም 2 ልጆች ወለደ። 40 ዓመትም ሲሞላ የጌታ መልአክ በሲና ተራራ ምድረ በዳ በቁጥቋጥ መካከል በእሳት ነበልባል ታየው። ሙሴም አይቶ ባየው ተደነቀ። ሲመለከትም ሲቀርብ የጌታ ቃል
እኔ የአባቶች አምላክ የአብርሃም አምላክ የይስሐቅም አምላክ የያዕቆብም አምላክ ነኝ ብሎ ወደ እርሱ መጣ። ሙሴም ተንቀጥቅጦ ሲመለከት አልደፈረም። ጌታም የቆምህበት ስፍራ የተቀደሰች ምድር ናትና የእግርህን ጫማ አውልቅ፣ በግብፅ ያሉትን የሕዝቤን መከራ ፈጽሜ አይቼ መቃተታቸውንም ሰምቼ ላድናቸው ወረድኩ። አሁንም ወደ ግብፅ ልክሃለሁ አለው። ሹምና ፈራጅ እንድትሆን የሾመ ማን ነው ብሎ የካዱትን ይህን ሙሴን በቁጥቋጥ ባየው በመልአኩ እጅ እግዚአብሔር ሹምና ቤዛ አድርጎ ላከው። ይህ ሰው በግብፅ ምድርና በኤርትራ ባህር በምድረ በዳም 40 ዓመት ድንቅና ምልክት አደረገ፣ አወጣቸው። ይህ ሰው ለእስራኤል ልጆች እግዚአብሔር ከወንድሞቻችሁ እንደኔ ያለ ነቢይ ያስነሳላችኋል፣ እርሱን ስሙት ያላቸው ሙሴ ነው። ይህ ሰው በሲና ተራራ ከተናገረው መልአክና ከአባቶቻችን ጋር በምድረ በዳ በማህበሩ ውስጥ የነበረው ነው። ይሰጠንም ዘንድ ሕይወት ያላቸውን ቃላት ተቀበለ። ለእርሱም አባቶቻችን ሊታዘዙት አልወደዱም፣ ነገር ግን ገፉት። በልባቸውም ወደ ግብፅ ተመለሱ። አሮንንም በፊታችን የሚሄዱ አማልክት ስራልን፣ ይህ ከግብፅ ምድር ያወጣን ሙሴ ምን እንደሆነ አናውቅምና አሉት። በዚያም ወራት ጥጃ አደረጉ፣ ለጣዖትም መስዋዕት አቀረቡ። በእጃቸውም ሥራ ደስ አላቸው። እግዚአብሔር ግን ዘወር አለ፣ የሰማይንም ጭፍራ ያመልኩ ዘንድ አሳልፎ ሰጣቸው። በነቢያትም መጽሐፍ እናንተ የእስራኤል ቤት 40 ዓመት በምድረ በዳ የታረደውን ከብትና መስዋዕትን አቀረባችሁልኝን? ትሰግዱልኛላችሁም ዘንድ የሰሯቸውንም ምስሎች እነርሱንም የሞልክን ድንኳንና ሬምፋም የሚሉትን የአምላካችሁን ኮከብ አነሳችሁ። እኔ ከባቢሎን ወዲያ አሳዳችኋለሁ ተብሎ እንዲህ ተጽፏል። እንዳየው ምስል አድርጎ ይሰራት ዘንድ ሙሴን ተናግሮ እንዳዘዘው የምስክርን ድንኳን ከአባቶቻችን ዘንድ በምድረ በዳ ነበረች። አባቶቻችንም ደግሞ በተራ ተቀብለው እግዚአብሔርን በፊታቸው ያወጣቸውን የአሕዛብን አገር በያዙት ጊዜ ከኢያሱ ጋር አገቧት። እስከ ዳዊት ዘመንም ድረስ ኖረች። እርሷም በእግዚአብሔር ፊት ሞገስ አግኝቶ ለያዕቆብ አምላክ ማደሪያን ያገኝ ዘንድ ለመነ። ነገር ግን ሰለሞን ቤት ሰራለት። ነገር ግን ነቢዩ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት፣ ለእኔ ምን አይነት ቤት ትሰራላችሁ ይላል ጌታ? ወይስ የማርፍበት ስፍራ ምንድን ነው? ይህንስ ሁሉ እጄ የሰራችው አይደለምን? እንዳለ ልዑል የሰው እጅ በሰራቸው አይኖርም። እናንተ አንገተ ደንዳኖችና ልባችሁን እና ጆሮአችሁን ያልተገረዘ እናንተ ሁልጊዜ መንፈስ ቅዱስን ትቃወማላችሁ። አባቶቻችሁ እንደተቃወሙት እናንተ ደግሞ ከነቢያትስ አባቶቻችሁ ያሳድዱት ማን ነው? የጻድቁንም መምጣት አስቀድመው የተናገሩትን ገደሏቸው። በመላእክት ሥርዓት ሕግን ተቀበላችሁ። ያልተቀበላችሁትን እናንተንም አሁን እርሱን አሳልፋችሁ ሰጣችሁት፣ ገደላችሁትም። ይህንንም በሰሙ ጊዜ በልባቸው በጣም ተቆጡ፣ ጥርሳቸውንም አፋጩበት። መንፈስ ቅዱስንም ተሞልቶ ወደ ሰማይ ትኩር ብሎ ሲመለከት የእግዚአብሔርን ክብር ኢየሱስንም በእግዚአብሔር ቀኝ ቆሞ አየና፣ እነሆ ሰማያት ተከፍተው የሰው ልጅን በእግዚአብሔር ቀኝ ቆሞ አያለው አለ። በታላቅ ድምፅም እየጮሁ ጆሮአቸውን ደፈኑ። በአንድም ልብ ሆነውም ወደ እርሱ ሮጡ። ከከተማዋም ወደ ውጭ አወጥተው ወገሩት። ምስክሮቹም ልብሳቸውን ሳውል በሚሉት በአንድ ጎበዝ እግር አጠገብ አኖሩ። እስጢፋኖስም ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ሲጠራ ይወግሩት ነበር። ተንበርክኮም ጌታ ሆይ ይህን ኃጢአት አትቆጥርባቸው ብሎ በታላቅ ድምፅ ጮኸ። ይህንንም ብሎ አንቀላፋ። ሳኦልም በእርሱ መገደል ተስማምቶ ነበር። እናመሰግናለን።